ጂጂክያ የምትባይ ደንቆሮ ማለት ነው። ጂጂክያ የምትባይ ጥንብ ዘረኛ አገልግሎትሽን የጨረሽ ለኦሮሞ ህዝብ ታግያለሁ ብለሽ ስታወሪ በጣም የሚያሰቀኝ ኦሮሞን ህዝብ ያሰደብሽ ሚዲያ ላይ ኦሮሞ እንዲጠላ ያደረግሽ የሰራሹ ያ ነው። በዚህ አጋጣሚ ኦሮሞ እንዲህ አይነት ባህሪ ያለው ሰው አለ ወይ እስክንል ኦሮሞም እኔ ያደግኩት ኦሮሞ ሰፈር ነው። ኦሮሞ የሚበዛበት ሰፈር ነው ባልንም ዘመድ ያለበት ነው። ኮልፌ ተወልጄ አድጌ እንዳንቺ አይነት ኦሮሞ አላየሁም። ኦሮሞ እንዲህ አይነት ነው እንዲ እንድንል ያደረግሽን ነው እንጂ ለኦሮሞ የታገልሹ ታግዬ ኦሮሞ እንዲያደረጉኝ የምትይው ለኦሮሞ የታገልሹ ምንም ነገር የለም። ለኦሮሞ መታገል የአማራ ልጅ ከወለጋ ታረደ ብለው ሻምፓኝ መክፈትና መጠጣት የኦሮሞ ገጸ ባህሪ አይደለም። ኦሮሞ አዛኝ፣ ኦሮሞ ሰው ሲበደል አብሮ የሚያለቅስ ለሰው የሚራራ ከ86 ብሔር ኦሮሞ የሚታወቀው በየዋህነት በደግነቱ ነው። አንቺ ግን ኦሮሞ እንደዚህ አይነት ከይሴ አለ ወይ? ኦሮሞ እንደዚህ አይነት ባለጌ አለ ወይ? ኦሮሞ እንዲህ አይነት ጨካኝ አለ ወይ እንዲባል ነው እንጂ የሰራሹ ለኦሮሞ የሰራሽለት አንድም ነገር የለም። እናገራለሁ እዚህ ሶሻል ሚዲያ ላይ ጂጂክያ፣ ወርቅዬ፣ እንትና ማናት እቺ ዋኖፌ እና ይቺ እንቁርቲ አራታችሁ ኦሮሞ እንዲጠላ ሰራችሁ እንጂ ለኦሮሞ የሰራችሁለት አንድም ነገር የለም። ኦሮሞን ማንም ያውቀዋል። የትም ሀገር ብትሄዱ ኦሮሞ የሰው ሀቅ የማይበላ የዋህ ማህበረሰብ ነው። እኔ ሱቅ ከፍቼ ሁላችሁም ብሔር ብሔረሰቦች ተበድራችሁኝ ስጠፉ ኦሮሞ ተበድሮኝ አልጠፋም። በዚህ በለንደን ሀገር እንኳን ገባችሁ። ኦሮሞ ስለ ኦሮሞ እናገራለሁ። እማቀውን ከፍለውኝ ሳይሆን እማቀውን ሀቅ ኦሮሞ የዋ ማህበረሰብ ነው። እዚህ ጨካኝ እንዲባል የሰሩ እዚህ ሚዲያ ላይ አሉ፣ እናቃቸዋለን። ከሁሉም ብሔር አላችሁ። ብሔራችሁ እንዲጠላ የሰራችሁ ለኦሮሞ እንዲጠላ የሰሩ እነዚህ ደናቁርት ናቸው እንጂ የኦሮሞ ይሄ ባህሪ የለውም። ኦሮሞ አብሮት የኖረ መመስከር ይችላል። ማንንም በህይወቴ እኔ ስናገር ሁሌም በዛ ጊዜም ከኦሮሞ ጋር ስጣላም ሁሌ የምናገረው ነገር ነው። ቃሌን የሚያውቅ ታቆኛላችሁ። እያንዳንዳችሁ ቃሌ ነው፣ ሁል ጊዜ የምናገረው ነው። ለምን እኔ ኦሮሞ ፋሚሊ ባለበት ነው ያደግኩት። ኮልፌ ተወልጄ የኮልፌ ልጆች ኮልፌ ማን እንዳለ ይናገራሉ። ኮልፌ ማለት ስሙ ራሱ በኦሮምኛ ነው። ገባችሁ? ስለዚህ እኔ ሀቁ እናገራለሁ። ለቀነኒ ለምን ድምፅ ሆንሽ ብላችሁ የምትናደድ ኦሮሞ ካለ ባናት ተተከል። እኔ ድምፅ ሆናታለሁ እህቴ ስለሆነች እየነገርኩ ነው። ሁሉ ነገር ስናገራችሁ ጥሩ ጎናችሁንም መጥፎ ጎናችሁንም ስናገር ሁለቱንም እየመረረን ቢሆን ትውጠዋለ። ተቀበለው። ደካማ ጎናችሁ ሲነገር ትናድዳለ። ጥሩ ጎንህንም ደካማ ጎንህም ልክ ልክን እነግርሃለሁ ማለት ነው። እየመረረን ቢሆን ዋጠው። ጂጂክያ የምትባይ ደንቆሮ ሬች ነው ሬቻ የሚባል ይሄ አፉ ጆሮ ባይኖር ኖሮ አፉ ወዴት እንደሚደርስ ራሱ የጆሮ አምላክ መለሰው እንጂ አፉ እዚህ የተቀደደ ሲስቅ ራሱ ውስጡ የኦሮሚያ ካርታ የሚታይ ልክስክስ እሱን ተናገርሽ ብለሽ የተሳደብሽው እውነት ለእሱ ተቆርቁረሽ ከሆነ ዮኒ ማኛ ሲሰድበው ለምን አልተሰማሽም? እኔ ስሰድበው ለምን ተሰማሽ? ዩሲ እውነተኛ ተቆርቋሪ ለሱ እውነት የእሱ ጓደኝነት ጨንቆሽ ከሆነ ሁሉም ሲሰድበው ነበር መቃወም ያለብሽ። አንቺ ችግርሽ ከኔ እንጂ ከኔ ስድብ አይደለም። እሺ ይሄ እኮ ነው። ለምን እውነተኛ ሰው አትሆኝም? አንድ ቀን እንኳን በህይወትሽ እውነት አውርተሽ የማታቂ ደንቆሮ፣ የወለድሻል ልጅሽ ወልዳ አራስ ቁጭ ብለሽ ያልጠየቅሽ አንድ ሀገር ላይ ቁጭ ብለሽ እንደው የፈለገ እንኳን ተጣልተሽ ተጨቃክነሽ ቢሆን የማርያም አራስ ሆና ሄደሽ ያልጠየቅሻት ደነስ፣ ለልጆችሽ የማትሆኝ ቅሌታ ሀያት እናት አልፈሽ ሀያት ሆነሽ ሶሻል ሚዲያ ላይ ጎረምሳ ወደሽ ያዙ ይልቀቁኝ ብለሽ የምታስቸግሪ በአደባባይ አብሮሽ የተኛ ወንድ አፏ ቱና ቱና ነው የሚሸተው ብሎ በግልጽ የተናገረ አፍሽ እንደሸተተ እሙሙሽን እግዚአብሔር ለጎረቤት ሁሉ
ያስቸግራል ነው የተባለው። በሰማነው መረጃ የሙሙሽ ቅርናት ማለት ነው። እቤትሽ እጣን ቢታጠን እንኳን ቅርናትሽ አይወጣም። ሆዴን በሰላም ከዛ ቤት ያስወጣን አምላክ ይክበር ይመስገን። ቱና ምሸች ማለት ነው። ከዛ ቤት ሆዴን በሰላም ያስወጣህ አምላክ ይክበር ይመስገን። የአፍሽ ጠረን እንደዚህ ወንድ ልጅ ወጥቶ ከተናገረ የሙሙሽን ጠረን እግዚአብሔር ይመልሰው። አንቺም ሰው ሆነሽ እኔን የመናገር ሞራል አለሽ። ሪች የሚባሉትን ሪች ምኑ ነው? ሪች እግዚአብሔር ስላለ ነው እንጂ የአፉ ስፋት ጆሮ ባይኖረው ተቀዶ የኦሮሚያን ካርታ አፍ ውስጥ የሚታይ ልጅ ተነካ ብለሽ የት አባቱ አውቀዋለሁ? እስከዛሬ ሚዲያ ላይ እኔ ነክቼው አውቃለሁ። የሆነ ጊዜ ምንድነው አዋርድ ተሸለምኩ ምናምን ሲል እኮ ፖስቼለታለሁ። እኔ ችግር የለብኝ ምን የለብኝ ግን የቀነኒ ጓደኛ ነው ብለው ቪዲዮ ተፖስቶ አየው። በዚህ መልኩ ካወቃት ለምን ድምፅ አይሆንም ብዬ ነው የሰደብኩት። የታባሽን ያውቀዋለሁ? ይሄንን ቀንዳ ምኑን አውቀዋለሁ? አፉ ራሱ የሬቻን በዓል እኮ ባለፈው ሲከበር በሱ አፍ ውስጥ ነው ያየ ነው። የአፉ ስፋት የጆሮ አምላክ መረሰው እንጂ ወዴት ሌር ነው? ይሄ ሰው ሆኖ ለእሱ ተነካ ብለሽ አፍሽን ምከፍቺ መጀመሪያ ለራስሽ ቁሚ። ዝባም ሬቼ ነው ስሙ። የት አባቱ ሬቻ ለምን አትሉትም? ምን አገባኝ እኔ ስለ ስሙ። ስሙን የአምኖት ኢንተረስትር ለሱ ስም አውቃችሁታል። ዋናው የምናገረው ስለማን እንደሆነ ዳሲት። እኔ ስሙን ኮሬክት ማድረግ አይጠበቅብኝም። ሬቼ ሆነ ሬቻ ሆነ ያው ነው። የት አባቱ ቀልበቢስ ከልቢ ሀጠራው ሀቅን አንተን መድኃኒዓለም ይድፋ። አንዱ አንተንም ከፎቅ የወርውርክ። ታብታብና ኮፕሊንግ ሰብስክራይብ አድርጉ ቤቱን። ትክክለኛ ኢትዮጵያዊ የእኔ ድምፅ ትክክል ነው የምትሉ ሰብስክራይብ አድርጉ። ትቦንሸዋለሽ ከኔ ጋርማ አይቆምም። እኔ እኮ ሮማን ነኝ። ሪች የሚባለው ዝምባም አፉ ብቻ ምን ይመስላልና ነው? ከኔ ጋር ታወዳድሩታላችሁ እንዴ? ዝምብና አማራ አብሮ አይወዳደርም ከኔ ጋር። ዝምባም እኮ ነው ከብት ሀጠራው ጋሪ ሲገፋ እንጀራ እናቱ ሲያስለቅሱት ያደገ አሁን እኮ ነው አልፎለት እንጀራ ጥብቅ አድርጎ መብላት የጀመረው። የት አባቱ ያረረ ቂጣ እየበላ አድጎ ብሶት እኮ ነው። ሰው ብሶት አይቶ ያደገ ችግር አይቶ ያደገ የሆነ ችግር እኮ ሲያይ ለሰው ችግር ይቆማል። ይሄ እንጀራ እናቱን የቀጠቀጡት ምግብ አሳጥተውት ምግብ ሳይበላ ጥሩ ነገር አይቶ ስላላደገ አሁን ጥሩ ነገር ሲያይ የድሮ ድህነቱ ተረሳውና ፍትህ ለሰው መጠየቅ ትቶ ጭራሽ እኔ እኮ የእሱን ታሪክ ሰምቼ መቤቴን አዝኜለታለሁ። በጣም በቁም ነገር ነው ታሪኩን የሰማሁት። ይሄ ቅንቅናም ድሃ የድሃ ልጅ ከዚህ ሁሉ ችግር ያወጣውን አምላክ አመስግኖ ለዚች ልጅ መቆም ሲገባው ይሄ ሬሳ ሀጠራው